ክብራትና ክብራት ከዚህ በማስከተል እንደሚታወቀው የኢትዮጵያ ቲያትር 100 ዓመት ስለሞላው ከአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ተስፋዬ እሸቱን በማምጣት የሶፎክለስ ድርሰት የሆነውን የሳህሉ ኪዳኔ ትርጉም አንቲገንን ክሪዮን በማለት የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል እና የኢትዮጵያ ብሔራዊ ቲያትር በመተባበር እንዲህ መድረክ ላይ ረዳት ፕሮፌሰር ተስፋዬ እሸቱ አዘጋጅቶ አቅርቦታል።
اسم كربت يتمنجس سمايا بارك እግዚኦ ነገረ ዘወንጌለ ማቴዎስ ረድኡ ወሐዋርያሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ወትረ ስባሄ እምድር እስከ አርያም ለዓለም ዓለም። የማቴዎስ ወንጌል ምዕራፍ 20 ከቁጥር 16 እንዲሁ ኋለኞች ፊተኞች ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚኦ ኩነኔከ ሀቦ ለንጉሥ አቤቱ ለዚህ ለንጉሥ ጥበብህን መላህን ስጠው፣ ፈራጅነት የባህሪው አይደለምና። ኮንን በጽድቅ ነዳያን ሕዝበከ ዳውን ሕዝብክን በአግባቡ ግዛ። ወአንሰሮ ለእቡይ ትዕቢተኛውን ቅጣ፣ አመፀኛውንም አስወግድ። ትዕቢተኛውን ካልቀጣ ግን ራሱ አመፀኛ ነው ማለት ነው። አንድም አቅመ ቢስ ነው ማለት ነው። አቅመ ቢስነት ደግሞ ለንጉሥ የማይስማማ ጠባይ ነው። ወይወርድ ከመጠን ውስተ ጸም ነገሩ ከሕዝብ ልብ ይስረጽለት። ወይሰርቅ ጽድቅ በመዋዕሊሁ እውነት በዘመኑ ትዋኛለች ትናኛለች። የአዩ ወይሁ እምወርቀ አረብ ከአረብ ሀገራት ወርቅ ያመጡለታል። አሸናፊ ነውና ሺህ ዓመት ይንገስ። ትትና ወፍቅር ጠበብተ ብዙኃን አምሳል ኃይልከ መካነ አንበሳ ተከብቶ ኢትክል አምጣነ ተስእለ በላዕሌከ ገጸ አንበሳ መፍር ወገጸ ጉርማን ክርቤል ትነውምሂ እንዘ ትጉህ በጊዜ ማይረር በቀል ወዘየብሰ ተፋቅሮ በበዘመኑ ታይመለምል ባይቱ ትርሳ ዘመነ ርኅራኄ ወሳይል ለእመተ ሐውር በጉባኤ እምኃይል ወሳይል ክርዮን የወንጌል መዳኛ ክርዮን የወንጌል መዳኛ የተጨነቀ ፍጥረት ይማርብሃል በቃል ኪዳን የተጨነቀ ፍጥረት ይማርብሃል በቃል ኪዳን ዳኛ ጎራዴህም ይመታል በየሄደበት ሁሉን እያወራረደ ታናሽ ታላቁን እያወራረደ ታናሽ ታላቁን ክርዮን የወይን ዘለላ ክርዮን የወይን ዘለላ እንኳን ለቀረበ ላየ ደስ ታሰኛለህ ያለ መጠን እንኳን ለቀረበ ላየ ደስ ታሰኛለህ ያለ መጠን
ንጉሥ ክሬው በዛሬው ቀን ጥብቅ ትእዛዝ አውጥቷል። በጦርነት ወቅት እሱ ይደግፈው የነበረው ኤቶክለስ በታላቅ ክብርና ማዕረግ እንዲቀበል፣ የፖሊነስ ሬሳ ግን በወደቀበት እንዲበሰብስና በወደቀበት የጅብና የጥንብ አንሳ መጫወቻ እንዲሆን ጥብቅ ትእዛዝ አውጇል። በፖሊነስ ሐዘን ማንም አይቀመጥም፣ ማንም በስሙ ሐውልት አያቆምም። ይህን ተላልፎ አዋጁን የደፈረ በከተማችን ያለ አንድ ሰው ተገኝቷል። እኔ እሱን አያርገኝ። እነሆ ለገበኛይቱ ከተማ የሚያበረታኝ እንጂ ዛሬ ልቤን የሚያደክም አልፈልግም። ሰውን ያለጠበለ ሶስቱን ነበር ሰውን ለ17 ዓመት ብሎ አገልግያል። ወዶ ዘማቸው የሶስት የቁስያል ሁለቴን ሻጥ ተሸልሚያል። ስራዬን ማለት የማውቅ ሰው ነኝ። የሚሰጠኝ ትእዛዝ ያለማወራወር ፈጽማል። የብርግዳችን መኮንኖች ብጠየቁ ሁሉንም ነገር ስለይነግሮታል። ሁሌም ይህን ስራ ለምን አስተውልን፣ እሱ ነው መመሪያውን በስርዓት ሊፈጽመው ይላሉ። ሰው እኔ ነኝ፣ ዮናስ ማለት እኔ ነኝ። አንተ ሰው ምንድን ነው የምትዘባረቅ? አንድም ሰው ዳኑ፣ አንድም ሰው አይናችሁን ከሬሳው ያነሳቸው ነው። አንድም ሰው ጌቴ አስቸጋሪ የሌሊት ሳስራ እያከናወን ነበር። እንዴት አስቸጋሪ እንደሆነ ያውቃል። ምሽቱ ሊገባደድ ምንም አልቀረው። አይኖች እንደ ድንጋይ ከብደው ማጅራት ራሱን አልችል ብሎ የሚንቋቋበት ሰዓት ጥላዎች ከያጣቸው ረዝመው ጉሞ ወደኛ መገስገስ ጀምሮ ነበር። እንዲህ ያለ ስራ ነው የተሰጠኝ ከ17 ዓመት አገልግሎት በኋላ። ያም ሆኖ ግን ግዳጃችንን በሚገባ የተወጣን ነበር። እንቀላፍታችሁ ነበር የሚለን ካለ ሐሰተኛ ነው። በመጀመሪያ ደረጃ ይበርዳል፣ ሁለተኛ ደግሞ ናሬሳውን በመለከት 10 ጫማ እንኳን አራቅድም ነበር ጌታ። 10 ጫማ አይኔን ከሱ ላይ በፍጹም አላነሳው። እኔ ነበር
መታ ቀበረችው። እኛ ሶስታችን እዛ እኮ እንደምናጠር ሊሆን አይችልም። እንዲሁ ላመኑ አፈረስ ተደረገብን። ከተባዞች ነው የሚያወጣቻ የምሰማው እውነት ነው? አዎ እውነት ነው። ወዲያውኑ ጋራለትናቸው እርሶ እንዲያት ይጃት ነበር። እውነት ነው። እግዚአብሔር ይመስገን። አንቺ ነበርሽ መጀመሪያ አስከሬኑን ያነበርሽ? እኔ ነበር። ልጆች እያለን ባህር ዳርቻ ይዘነው እንሄድ በነበረው የመጫወቻ አካፋ የፖሊነስ የራሷ አካፋ ነበር። እጀታው ላይ ስሙን ጽፏል። ለዛ ነበር ሆን ብዬ እዛ ይተውኩት። በሚቀጥለው ግን እነዚህ ወሰዱብኝና በእጆቼ መጠቀሜ የግድ ነበር። እንደ ዱር አውሬ ነበር አፈር ስትውስ የነበረው። እንደውም ጓደኛዬ ያት ውሻ መሆን አለበት። ውሻ ነው ስል አይደለም ሴት ልጅ ናት። እናም እንዳልኩት ሴት ሆነች። መልካም ውጭ ጠብቁ። በኋላ ሪፖርት ፈልጊው። መልሼ ይሰራል። አያስፈልግም። ታዲያ የነበረውን ሌላ ሰው ነገርሻል? አይ በፍጹም መንገድ ላይ እሷ አላጋጠምሽም? ስትሄጂ ወይ ስትመለሽ? አላጋጠመኝም። እርግጠኛ ነሽ? እርግጠኛ ነኝ። መልካም። አሁን ልብ ብለሽ አድምጪ። ቀጥ ብለሽ ወደ ክፍልሽ ትሄጃለሽ። እንደደረስሽ እንዳመመሽና ከትላንት ጀምሮ ከቤት እንዳልወጣሽ ትናገሪያለሽ። ሞግዚትሽ ካሳንድራም ይህንኑ ታደርጋለች። እኔ እነዚህን ዘቦች አፋቸውን ዘግዋል። አጎቴ ክሬው ለማይጠቅም ነገር ዝም ብለህ ራስህን ታደክማለህ። ዛሬ ማታም ትናንት ያደረኩትን መልሼ እንደማደርገው እወቅ። ለምንድን ነው ወንድምሽን ለመቅበር የምትሞክሪ? ከኔ የሚጠበቅ ስለሆነ እኔ ከልክያለሁ። እኔ ደግሞ ልቀብረው ይጠበቅብኝ። ያልተቀበሩ ሰዎች ነፍሳቸው ረፍታታ ትንከራከራለች። ወንድሜ በሕይወት ቢኖርና አደን ሆኖ ደክሞት ቢመለስ ተንበርክኬ ጫማውን እፈታለታለሁ። የሚበላው የሚጠጣው ያዘጋጁና ይለታል። መኝታው መስተካከሉን ገብቼ ይመለከታል። አሁንም ፖሊነስ ከአደን ተመልሶ ወደ ቤቱ መጥቶ እናትና አባቴ እሱን ለመቀበል የሚጠብቁበትን የሞት ቤት በር ከፍቼ ማስገባት ግዴታ ነው። ፖሊነስ ረፍቱ ናት። ፖሊነስ ከዳተኛና ሽፍታ ነው፣ ታውቂያለሽ። ወንድሜ የአዋጅ ቃሌን እርግማኔን ሰምተሻል። በድፍን ቲክስ ነው የታወጀው። ተጽፎ በከተማይቱ ግንቦች ላይ ተለጥፎ ነበር። አይቼዋለሁ፣ ሰምቼዋለሁ። ለመቅበር ለሞከረ ለማንኛውም ሰው ያስተላለፍኩትን ትእዛዝ ታውቂያለሽ። አዎ ቅጣቱን አሳምሬያለሁ። ድንገት እንደው የኤዲፐስ ልጅ ስለሆንሽ የኤዲፐስ ኩራትና ግትርነት ፍሬ ስለሆንሽ ከሕግ በላይ ሆናለሁ ብለሽ ገምተሽ ነበር? በፍጹም እንደዛ አስቤ አልነበረም የተሰማው። ምክንያቱም አንቲገን እንደዛ አስበሽ ከሆነ በጣም ተሳስተሻል። ሕጉን እንደደነገጉት ሰዎች ለሕጉ የመገዛት ታላቅ ግዴታ ያለበት ማንም የለም። የንጉሶች ልጅ ነሽ። የሕግ አውጪዎች ልጅ ነሽ አንቲገን። ስለዚህ ሕጉን ማክበር አለብሽ። የቤት አገልጋይ ዕቃ ጣቢ ገረድ መሆንና ሕጉ ሲነበብልኝ ብሰማ ሽርጤን ሳልፈታ እጄንም በወጉ ሳላደራረቅ ወንድሜን ለመቅበር ወጣ ነው። ምንም አይረባ ነገር ነው የምትናገሪ። ቃጣቢ ገረድ ብትሆኝ ማኖረ ስለ አዋጁ ጥብቅነት በጭንቅላት ውስጥ ቅንጣት ታክል ጥርጣሬ አይኖርም ነበር። ሞት ማለት ምን ማለት እንደሆነ ይገባሽ ነበር። እና ንኩሽናት ውስጥ ሆነሽ ለወንድምሽ ማልቀስ በመቻልሽ ብቻ ትጽናኝ ነበር። አንቺ ግን የቤተ መንግሥት አባል በመሆንሽ የእህቴ ልጅ ስለሆንሽና ልጄን ልታገቢ ስለሆነ ሊገርምሽ የማልደፍር መሰለሽ። በፍጹም እንደምትገድለኝ ላፍታም አልተጠራጠርም። የኤዲፐስ ኩራት ዛሬም ኤዲፐስና ኩራቱ እንደገና አባትሽ በውስጥሽ ይታየኛል። እናም አምንሻለሁ። መደብሽ ገላ መሸፈኛ ልብስ አጣብቂኝ ጥብቆ ሆኖ ከሚታያቸው ሰዎች ነው። በየስፌቱ ላይ ይተረተራል። ሕይወትሽን ሁሉ ከጥብቆ ውስጥ ለመውጣት ስትዳክሪ ትኖሪያለሽ። ከሞትና ከዕጣሽ ጋር ጮቤ ከመርገጥ ውጭ ሌላ አማራጭ የለሽም።
ከተማችን ታሪክና ዝነኛ የሌለው ንጉሥ ሊመራት መብት አላት። እግዚአብሔር ይመስገን ስሜ ክሪዮን ብቻ ነው። እንደምታይ በሁለት እግሮቼ ተደላድዬ ቆሜያለሁ። በንጉሥነት እስካለሁ ድረስ እንደ አባትሽ ጋር የሚያክል ምኞት ላይኖረኝ ወስኛለሁ። ጊዜን የማጠፋው በዚች ውል የሌላት ከተማ ውስጥ ትንሽ ስርዓት ለማስፈን በመጣር ነው። ንጉሥነት በሐሴት የሚያወራጭ ነገር ይመስለዋል ብለሽ እንዳታስብ። ንጉሥነት ስራዬ ነው። ንግዴ ሁሌ ግራ መጠጣት፣ ሁሌ ከረንጉላ መጫወት አይደለም። ንጉሥነት ስራዬ ነው። ስራዬ ንግዴ ነውና አጥብቄ ይዟል። ንጉሶች ለግል ስሜታቸው እጃቸውን ከመስጠት የተሻለ ሌላ ስራ አላቸው። አንቺን ለሞት አሳልፎ መስጠት። ለአንቺ ሌላ ቅዳይ ሄሞንን ታገቢዋለሽ። ትንሽ እንድትወፍሪ ይፈልጋል። ጤነኛ ልጅ እንድትወልጅለት። ልንገርሽ አንቲገን፣ ከተማችን ያንን ልጅ ከአንቺ ሞት ይልቅ አብልጣ ትሸዋለች። አሁን እንደነገርኩሽ አለች። ክፍልሽ ሂጂና አረፍ። የሆነውን ለማንም አትናገር። ስለ ዘቦቹ አትጨነቂ። እኔ አፋቸውን ዘባለሁ። ደግሞ እንደዚህ አተኩረሻት ስልጣን የጎደለው ሰው አድርገሽ እንደምታስብኝ ያውቃል። አሰብቻ አድርገሽ እንደምትቆጥሪኝም ይገባኛል። እውነቱ ግን አንቲገን፣ ምንም ግትር ብትሆኚ ሁሌም ለአንቺ የተለየ ስሜት ነበር። ሕፃን ሳለሽ የመጀመሪያውን አሻንጉሊት እኔ እንደሰጠሁሽ አትዘኝ። ወሬ ነው የምትሄጂው። ምን አይነት ጨዋታ ነው የምትጮቺው? አንቲገን፣ ከሶስቱ ዘቦች ውጭ ያደረግሽው አንድም ሰው ቢያውቅ ከሞት ላድንሽ እንደማልችል ይገባሻል። እብደትሽን አቁመሽ አሁን ዝም ብትይ ከሞት የመትረፍ እድል አለሽ። እስኪ ምን ይረባሻል? ሌሎች ዘቦች የሚጠብቁት እንዳደረግን ታውቂያለሽ። ሄደሽ አፈር ብታለብሽው መልሰው ይገልጡታል። አውቃለሁ፣ እያንዳንዱ ነገር አውቃለሁ። ግን ቢያንስ ያንን ያህል እንኳን ማድረግ እችላለሁ። አንድ ሰው ደግሞ ማድረግ የሚችለው ነገር ካለ እሱን ማድረግ አለበት። እስኪ ንገሪ፣ በሀገር ባህል፣ ሃይማኖት ስለ መቅበር አስፈላጊነት የምትሰሚውን ዝባዝንኬ ታምኝበታለሽ? እውነት ወንድምሽ ሬሳ ላይ እፍኝ አፈር ካልቦነንና የካህናቱ እንቶፈቶ ድግምት ካልታከለበት ነፍሱ ረፍት አልባ ሆና ዘላለም ለመከራተል ትረገማለች ብለሽ ታምኝበታለሽ? የከተማችን ካህናት ያቀኑትን ሲያምተመትሙ ሰምተሻል? እነዚያ ይግራሉ ሬሳ ሲገንዙ አይተሻል? አስፈላጊ ስርዓት ግማሹ እየዘለሉ የሚባለውን ግማሹ እየተዉ ሬሳውን እንደቀሩ ሸጋውጠው ሲመለሱ አይተሻል? አዎ፣ ሁሉን አይቻል። እና ታዲያ ያኔ አንድ የምትወጁ ሰው ቢሞትና ካህናቱና እድርተኞቹ ሲያጉላሉት፣ ሲያገላብጡት፣ ትርክምርኪ ሲያጉተመቱበት ባይ ጮሄ ሰላሙን ያገኝ ዘንድ እንዲተዉት እለምናቸዋለሁ ብለሽ አስበሽ አታውቂም? አዎ፣ አስቤ ያውቃለሁ። አንቺ ግን አሁንም በሞትሽ ቆርጠሻል። ለምን አንቺ ግን ለማያምኑበት ሰዎች ስትይ እነሱን በእኔ ላይ ለማስነሳት እና ታዲያ ለነሱ ብለሽ ካልሆነ ለወንድምሽ ብለሽ ካልሆነ ለማን ብለሽ? ለማንም፣ ለኔ፣ ለራሴ በወጥመድ የተያዘ አውሬ ነው የምትመስል። ለመሞት በጣም ቸኩለሻል። ለኔ ማዘንህን ተወኝ። እንደኔው ሰውነት ካለብህ ብቻ ትንሽ ፈጠን አድርጎ። ብዙ መታገል አልችልም። አንቲገን ላድንሽ ይፈልጋል። ንጉሥ ነህ፣ ኃያል ነህ።
እኔን ማዳን ግን አትችልም። የምችል አይመስልሽም? ልታድነኝም ከዓላማዬ ልታተርፈኝም አትችልም። ትዕቢተኛዋ አንቲገን፣ ትንሿ ኤዲፐስ ማድረግ የምትችለው ነገር እና ያለህ አማራጭ እኔን መግደል ብቻ። ምናልባት በግርፋት ማሰቃየት። ምን ልታደርግ? ሳለቅስ ልታይ ነው ወይስ ምህረትህን ስለምንህ ልትሰማ? ሰማሽ? በዚህ የልጅ ቃቃ ጨዋታሽ ውስጥ እኔን ለጭራቅነት ራስሽን ለሰማዕትነት ሚና መድበሻል። ሆነ ብለሽ ነው ደግሞ። የሚሻለው ግን ትዕግስቴን ባትፈታተኙ። በግሪክ ከፈሉት አምባገነኖች አንዱን ሆኜ ቢሆን ኖሮ በአሁኑ ደቂቃ ምላስሽ ተቆርቁሮ ስጋሽ ተከታትፎ ለውሾች በተሰጠሽ ነበር። ግን እንዳላደርገው አንዳች ኃይል ይታገለኛል። እናም ሙግት እንድትገጥሚኝ፣ ጭንቅላቴን እንድታዞሪ፣ ጭራሽ እንድትወቅሽኝ ለቀኩሽ። ለመሆኑ አካሄድሽ ወዴት ነው? አንቺ የሰይጣን ቁራጭ! ልቀቀኝ! ከሆን እያሳመምከኝ ነው። አትድከሚ። በከንቱ መድከሜ ነው ሞኝነቴ። አስቀድሜ ማድረግ የነበረብኝን ወዲያው መፈጸም ነበረብኝ። ምናልባት አጎትሽ ይሆናል፣ ግን ያን ያህል የምንፋቀር ቤተ ዘመዶች አይደለንም። ነን እንዴ? ዋዛም አይደለ አንቺ። ሁሉን ማድረግ በሚችል ንጉሥ ፊት ላይ መጥፋት፣ በጉብዝና ወራት የራሱን ገል በራሱ እጅ የፈጸመ፣ እንዳንቺ የሚያሳሱ ግብሎችን በራሱ እጅ የገደለ፣ ነገር ግን አንቺ ለሞት አሳልፎ ለመስጠት ሆዱ የባባ ንጉሥ ፊት ላይ መጥፋት ዋዛም ሆኖ አገኘሽም? ጄን በጣም ተመዘዝከኝ፣ ግን አያመኝም። እሺ አትሞችም፣ አትድከሚ። እንዳንቺ ባለች ትንኝ ላይ ጊዜን አባክኜ ቀርቶ እንዲሁም ልከውናቸው የሚገባው አያሌ ጉዳዮች አሉ። እንደ ሰደድ ነር የነበረን ዓመት ደርሰሽ ስታበርጂው የሚከተል ብዙ ስራ ይጠብቅሻል። አስቸኳይ ስራ መቆየት ይችላል። ፖለቲካ ግን የህይወትሽ መጥፋት ሰበብ ይሆን ዘንድ አልሻል። የተዘፈቅሽበት ጣጣ፣ የፖሊነስ የሐዘን ጥላ፣ እየበሰበሰ ያለው ሬሳ፣ ጀብደኝነት ብለሽ ያልሽበት ፖለቲካ እንጂ ሌላ ስም የለውምና ፖለቲካ የሞትሽ ሰበብ ይሆን ዘንድ አልሻል። አየሽ፣ ለዘብተኛ አልሆን ይሆናል፣ ግን ስሜቴ ስስ ነው። ነገሮች አምረው ተኳኩለው ወግ ይዘው ማየት እወዳለሁ። የሰው ሥጋ ሜዳ ላይ ተጥሎ መበስበሱ አንቺን የሚያስከፋሽ ያህል የማያስከፋኝ አይምሰልሽ። ጀንበር ጠልቃ ከባህር የሚነሳው ንፋስ ሽታውን ቤተ መንግሥት ድረስ ያመጣልኝ ያቅለሸልሸኛል። ግን መስኮቶቼን እንኳን አልዘጋም። ይሄ ውርደት ነው። ለማንም የማልነግረውን ነገር ልንገርሽ፣ ይህ የመጨረሻ አጸያፊ ተግባር ነው። በከተማችን ነዋሪዎች ዘንድ ግን በአእምሯቸው በውል ሊቀረጽ ግድ ነው። የኔ ፍላጎት ማዶ ኖሮ ለከተማይቱ ጽዳት ሲባል ብቻ ሬሳው ድሮ በተቀበረ ነበር። እኩያ ጀሌዎቼ ግን ትርጉሙን እንዲረዱት ግርፋቱ ከተማይቱን ሞልቷት ለወራት ሊያጥናት ይገባል። በጣም መጥፎ ሰው ነህ። አውቃለሁ። ሙያዬ መጥፎ እንደሆነ ያስገድል። የንጉሥነት ሙያዬን ልቀበል ይገባኝ አይገባኝ እንደነበር መከራከር እንችላለን። አንዴ ከተቀበልኩት ግን ከልቤ ሊሆን ይገባል። በግድ ያዛለህ። እመኚ፣ ከስልጣን ይልቅ የምመኘው ብዙ ነገር ነበር። ታዲያ እኮ እምቢ ማለት ነበረ። አዎ እችል ነበር፣ ግን ወኔ ቢስነት ሆኖ ተሰማኝ። ራሴን እንዳልማጭ ገበሬ ያየሁትና እሻል ጥሩ አላደረኩም። አየህ፣ እኔ ካልመሰለኝ አይሆንም እላለሁ እንጂ እምቢ ማለት የሚያስከትልብኝን ላፍታም አላስብም። አንተ ግን አንድ ወደ እሺ ብለሃልና ምን ባትወድና ባትፈልግም እኔን መግደል አለ። ምክንያቱም እሺ ብለህ
ግድ የለብኝ ከፈለኩ ነው የምሰማው አንዴ እሺ ማለትህን ተናግረሃል ሌላ አንተ የምትነግረኝ እኔ የማላውቀው አይኖርም እዚህ ቆሜ እኔን ጠላት አምነሽ ለምንድን ነው ወታደሮቹን ማጣራት ለምን ሆነ እስከ መጨረሻው ድረስ ምንህን መስማት ትፈልጋለህ ሌላ ምንም ምክንያት የለም ትገርምኛለሽ አይመስለኝም ይልቅ አስፈራራለህ አሸብራለህ የሚሏትን የምትሰማ እሺ የምትናገረው በቤተ መንግስት ተገኝታ ቢሆን ነገር ሁሉ ይቀልልህ ነው የራስህን አባባል እንጠቀምና አጎቴ ክሪዮ ስሜትህ በጣም ስስ ስለሆነ ጥሩ አምባገነን አሁን ከደቂቃ ከሰከንድ በኋላ እኔን እንድገደል ለሞት አሳልፈህ እንደምትሰጠኝ ታውቃለህ የሚያሸብርህ እኮ ይሄ ነው ተው ይፈጣል የተሸበረ ወንድ እንደማየት ማለት ምንም ያስጠላ ነገር አለ እሺ ፈርቻለሁ ተሸብሬያለሁ ያረካሻል ካልሞት ባይሆን የምትችል ከሆነ እንድትገደል ለማድረግ እገደዳለሁ እኔ ግን ልትሞች አልፈልግም እኔ ግን ትክክል ያልመሰለኝን ከቶም ማለት ነው የዚህማ የወንድሜን ሬሳ ሳይቀበር ሜዳ እንዲቀር አልፈለግክም ማለት ነው ተናገራ አለመፈለግህን እመን ተናግሬያለሁ ግን እኮ ታዲያ እንዳይቀበር ነው ያደረገው አሁን ደግሞ ምን ሳትወድ የምታደርገውም ቢሆን እኔን እንድገደል ለሞት አሳልፈህ ትሰጠኛለህ ታዲያ ደግሞ ይህንን ንጉሥ መሆን ትለዋለህ አዎ ንጉሥ መሆን ትለዋለህ ታሳዝነኛለህ ጥፍሮቼ ተሰባብረው ወታደሮቼ ያጠበቋቸው ክንዶቼ በሰንበር ተበላሽተዋል ነገር ግን አሁንም ንግሥት ምነው ታዲያ አዝነሽልኝ በሕይወት መኖርሽን ማትቀጥይ መስኮቴ ስር የሚበሰብሰው የወንድምሽ ሬሳ ለከተማችን ሰላም በቂ ክፍያ በቂ ጭዳ አይደለም ልጄ አፈቅርሻል ያንቺንም ሕይወት ከጭዳው እንድደምረው አታድርጊ የሚበቃኝን ከፍያ አይምሰል እሺ አልክና ንጉሶ ስለዚህ ገና እስከ መጨረሻው ስትከፍል ትኖራለህ ኧረ ስለ እግዚአብሔር እንዴት ልትረጂኝ አትሞክሪ እኔው ልረዳሽ ጥር ቧትር የለ እንዴ ሺ ብሎ የሚቀበል አንድ ሰው የግድ ነበር የሆነ ሰው ከመርከቢቷ ፊት ሆኖ ሊመራት ግድ ነበር መርከቢቷን ሊያሰባት የምተናንቋት ሺህ ሽንቁሮች ነበሯት እስከ ሰገነቷ በኃጢአት ድህነትና ድንቁርና ተጨናንቃ ነበር መሰውሯ ከንፋሱ ጋር ዋሎ ሰራተኞቿ ሊያቀኗት ጠርተው ይልቅ እንደ ጠላት ጓዳዋን ሲመዘብሩ መኮንኖቿ ነፍሳቸውን ለማትረፍ ማምለጫ ታንኳ ሲሰሩ ማዕበል አንገላቷት ሸራዎቿ ተደርድረው ሰዋና ጭነቷን ይዛ ላለመስመጥ ስትታገል ነበር ያገኘኋት እና በዚህ ሰዓት ከሺና አንዲ ጋር የሚጫወቱበት ሰዓት ነው ንጉሥ በሆን ጉዳት ንጉሥ በሆን ጥቅሙ ብሎ አንድ ሰው የሚመስልበት ሰዓት ነው አይደለም ሳታቅማሚ መሪውን ታቀኛለሽ ማዕበሉን ትታገያለሽ ጦረሽ ትእዛዝ ታስተላልፊና ከውስጣቸው አንድ ሰው ቢቃወምሽ ቀጥታ ወደ ሕዝብ ተኩሻለሽ ቀጥታ ወደ ሕዝብ ፊቱን አይተሽ መልኩን አውቀሽ እገሌ ነው አትይም እንደሚጋረፍ ማዕበል እንደሚያፋጭ ንፋስ ስም የለሽ ብጣት ነው ታዲያ ስተኩሽ ወደቀው ሰው ትናንት ውሃ ጠጥቶሽ ያልቃሸው ይሆናል ግን ስም የለው አንቺ መሪውን የጨበጥሽው ስም የለሽም ማንም ስም የለው ሀገር ብቻ ናት ስም ያላት መርከቧ ብቻ ናት ስም ያላት መርከቧ ገባሽ ሊገባኝ አይደለም እዚህ ያለሁት ያለ አንተ ይጠቅም ይሆን እኔ እዚህ ያለሁት እምቢታዬን ልገልጽልህና ልሞት እምቢ ማለት ቀላል አንዳንዴ ከባድ እምቢ ማለት ቀላል ሺህ ስትይ ላብሽን ማንጠፍጠፍ እጅጌሽን ሰብስበሽ እጆችሽን ክንዶችሽ ድረስ ሕይወት ውስጥ መስፈቅ ይኖርብሻል ሞት ቢያስከትል እንኳን እምቢ ማለት ቀላል ቁጭ ብሎ መጠበቅ ብቻ ለመኖር መጠበቅ ለመሞት መጠበቅ ይህ የሰነፍ ሰው ድርሻ ነው እምቢ ሰዎች የፈጠሩት ቃል እስኪ እጽዋት መጥረቢያን እምቢ የሚሉበት እንስሳት ረሃብን ወይም ስሪያ እምቢ የሚሉበት ዓለም ይታይ እንስሳት
መልካም ቀናና ብርቱ ናቸው። በመንጋ ሆነው እየተጎሻሸሙ በአንድ ጎዳና ይጓዛሉ። የወደቀው ወድቆ የተቀሩት የቱንም ያህል ቢያንሱ ስራቸውን እየተኩ በአዲስ ትውልድ በዚያው ጎዳና ይጓዛሉ። ያለ ለውጥ፣ ያለ መታከት። እንስሳት አልከረው ሰዎች እንስሳት ቢሆኑ ምን አይነት መልካም ንጉሥ ይወጣል? ሌላ ቃላት ይገርማል። እንዲያም ሆኖ ግን አሉት የጀግንነት ሚና የሚጫወቱበት ሳይሆን ሌላ ነው። ወደ ሞት ይሸኝሻል። ከዚያ በፊት ግን የምታደርጊውን ታውቂ እንደሆነ እርግጠኛ መሆን እፈልጋለሁ። ለምን እንደምትሞቺ ታውቂያለሽ? ስምሽን በደም የሚያጽፍሽ ከንቱ ታሪክ ምን እንደሆነ ታውቂያለሽ? የምን ታሪክ? የሆነውን ለመወገናለሽ ነበር። ኤዲፐስ ወንድምሽን አስሮ ሊያስቀምጠው ፈለገ። እናም ሄዶ የአርጊክስን ጦር እንዲቀላቀል ተደረገ። በስርቆሽ በር፣ በፖለቲካ ኩሽና፣ በዚህ ገብቼ ካልደከምኩበት በምትል የሽኩቻ ድራማ ውስጥ የሆነውን እንድታውቅ ይፈልጋል። ሁለቱም ወንድሞችሽ መርከቧን ለመሸጥ ደንታ የማይሰጣቸው ወንበዴዎች ነበሩ። ሁለቱም ሀገራችንን ለመሸጥ የማያቅማሙ ወንበዴዎች እና ሁለት ወንበዴዎችንና ደጋፊዎችን በአንዴ ማስተናገድ ከሚችለው በላይ ነበር። ለመርከቧም አደጋ ነው። ያ ደገኛ ወንድምሽ ኤቶክለስ የፖሊነስን ያህል የታበየ ለሀገሩ ደንታ የሌለ ወንበዴ ነበር። ልባሙ ልጅ ኤቶክለስ የአባቱን ነፍስ ለመሸጥ የተቻለውን ያህል ደክሟል። ቅኑ ልዑል ኤቶክለስ ሀገራችንን ብዙ ለከፈለ ሊሸጣት ጨረታ አውጥቷት ነበር። እናም ከበጣም ጦርነት እንዲሉ ከአደገኛው ወንበዴ የተሻለው ወንበዴ ኤቶክለስን መርጬ በታላቅ ማዕረግና ስነ ስርዓት የቀብር ስርዓቱን አስፈጸም። ዛሬ ኤቶክለስ በከተማው ነዋሪ ዘንድ ስመጥር ጀግና ነው። አያስቅም? ፖሊነስ ዳሪ ተጥሎ ሲበሰብስ ኤቶክለስ የጀግና ቀብር ተደርጎለት ሐውልት ሊገነባለት መብቃቱ። ፖሊነስ ሀገራችንን ለመሸጥ ያሴረውን ሁሉ ግን ኤቶክለስ ለማሴሩ በቂ መረጃ ነው። በመጨረሻ ግን እንዳልባሌ ወረዱ ልጅ በግፍ ያመጡትን ሲከፋፈሉ ተጣሉና እርስ በርስ ተጫረሱ። ወደ ጦር ሜዳው ሰዎችን ስልክ አንዱ በሌላው ቅፍ ላይ ወድቀው አገኟቸው። ምናልባትም እንደሚዋደዱ ወንድማማቾች የተቃቀፉት በዚህ በሞታቸው ሰዓት ነው። እናም ከሁለቱ ሬሳ ብዙም አያስከፋውም መርጦ እንዳያመጡልኛል ብዬ ለአንዱ የጀግና ቀብር ሰጥቼ ሌላው እዚያውን በሰብስተው የተቀበረው የቱ ያልተቀበረው የቱ እንደሆነ አላውቅም። ግድም አይሰጠኝም። መርከቧ ብቻ ናት ግድ የምትሰጠኝ። የከተማችን ነዋሪዎች ግን ወንበዴን እንዲጸየፉ፣ ጀግናን እንዲያከብሩ እድል ይሰጣል። ይሄ ነው ድንቋ። አንቺ ግን ፍትህ ብለሽ ከያዝሽው ነገር ማን ያተርፍ? ወንድሜ ፍትህ ብለሽ የያዝሽው ነገር ከህግ አንጻር ኢፍትሃዊ ሆኖ ሲገኝስ? አንተ ህግ ካልከው ምን ማለት ነው? እኔ አላተርፍም። መርከቧን የምታተርፈው ሀገር ናት የምታተርፈው። ይሄ የምርጫ ጉዳይ ነው። ግለሰብና መርከቧ አሁን ምን ልታደርጊ? ወደ ክፍለ ሄዳለሁ። ብቻሽን አትሁን። ሄደሽ የሞንን አግኝ። እናም በቶሎ ተጋቡ። በዚህ ሁሉ አንዳች ቁም ነገር የለበት። ህይወት ከፊትሽ ጠብቅሻለች። ህይወት ደግሞ የሚጓጉላት ሀብት ናት። አዎ፣ አንቺ ግን አሽቀንጥረሽ ልትጥያት ነው።
ሕይወት አንቺ እንደምታስቢያት አይደለች። ሕይወት እግሮችሽ ስር እንደሚጫወት ጮርቃ ሕፃን ናት። አጥብቀሽ የምትይዥው ቃል ሕይወት የተለየች ናት ይሉሻል። አትስሚያቸው። ሊጠቀሙብሽ ስለሚፈልጉ በዚህ ሁሉ ዘመኔ እርግጠኛ የሆንኩበት ነገር አሁን የነገርኩሽ ትክክል መሆኑን ማወቅ ነው። ሕይወት በውስጧ ከምታገኘው ደስታ የላቀች አይደለች። አዎ አንቺ ግን የጀግንነት ሚና የሚጫወቱበት ሳይሆን ሌላ ነው። የዛሬ ፕሮግራማችን ምንድን ነው? የሚኒስትሮች ስብሰባ ጌታዬ። የሚኒስትሮች ስብሰባ። እኔም ስሜ የለኝም። ማንም ስም የለም። አንተም አንቺም ስም የላችሁ።